ኢየሱስ ያድናል። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ሕያው ነው። ሃሌሉያ። በእውነት ስለነበረን ጊዜና ሰዓት እግዚአብሔርን እጅግ አድርጌ አመሰግናለሁ። በጣም የሚገርም የእግዚአብሔር መንፈስ በመካከላችን ሙቭ ያደርግ ነበር። ወርሺፖች እግዚአብሔር አምላክ ይባርካችሁ። እግዚአብሔር መልካም ነው። አሹዬም እዚህ ፕሮግራሙን እየመራ ሲጸልይ በጣም የሚያስደንቅ የእግዚአብሔር መንፈስ ያልፍ ነበር። በእውነት እግዚአብሔር ከኛ ጋር ስላለ በዚህ ደስ ይበለን። እግዚአብሔር 2026ን ከምርኮ ወደ ምን አለን? ወደ ድል የምንወጣበት ዓመት እንደሆነ ነግሮናል። እግዚአብሔር አምላክ ይባረክ። ባለን የጾም ጸሎት ጊዜ በብዙ እየተባረክን ነው፣ በብዙ እየተጠቀምን ነው። የምትችሉ ሰዎች ቅድም ማስታወቂያው እንደተነገረው በተቻለ መጠን በዚህ ተገኝታችሁ እንድትገለገሉ ይህንን እንላለን። በእውነት ምርኮቻችንን የምናስመልስበት፣ አሜን፣ ከወደቅንበት የምንነሳበት፣ ስብራታችን ደግሞ የሚጠገንበት ስፍራ ይሁን። ሃሌሉያ። ኢየሱስ ያድናል። ዛሬ ከእናንተ ጋር እግዚአብሔር እድል ሰጥቶኝ አብረን እግዚአብሔርን ቃል እንድናይ በፊታችሁ ቁም ያለው ላወራበት አስቤ ወይም ከእናንተ ጋር እንድጨዋወተው ብዬ ያሰብኩት ቃል እንግዲህ ተቀይሯል። እግዚአብሔር ትልቅ ነው። ስለዚህ እግዚአብሔርን አንድ ነገር ነው ያልኩት። ምክንያቱም በጣም በዚህ በአጭር ጊዜ ከዚህ ከጸሎት የወጣቶችን ፕሮግራም በኋላ ወደ ቤት ስገባ ኦልሞስት 10 ሆኗል። ከዛ በኋላ ተዘጋጅቶ ዛሬ በዚህ መድረክ ላይ ቃል ለማቅረብ በጣም አጭር ጊዜ ስለነበር ግን አንድ ነገር አልኩት። እኔ አፍ ልሁን። እግዚአብሔር አምላክ ይባረክ። እግዚአብሔር ምን ይበል? ይናገር፣ እኔ አልናገር። እግዚአብሔር አምላክ ይክበር። ለዛሬ ወደ ተመረጠው የመልእክቴ ርዕስ ሁለተኛ ነገሥት ምዕራፍ 19 እሱን ካነበብን በኋላ እንጸልያለን። እግዚአብሔር አምላክ ይክበር። የምንመለከተው ሙሉን የነገሥት ምዕራፍ 19 18ን ወደ ኋላ ተመልሰን ሊሆን ይችላል። ነገር ግን የማነበው ከ1 እስከ 3 ያለውን ነው። የምንችል ሰዎች ቁመን በክርስቶስ ኢየሱስ ስም አነባለሁ። እንዲህ ይላል። ንጉሡ ሕዝቅያስ ይህን በሰማ ጊዜ ልብሱን ቀደደ፣ ማቅ ለበሰ፣ ወደ እግዚአብሔር ቤት ገባ። የቤቱንም አዛዥ ኤልያቆትን፣ ጸሐፊውንም ሳምናስን፣ የካህናት ሽማግሌዎች ማቅ ለብሰው ወደ ነቢዩ ወደ አሞጽ ልጅ ወደ ኢሳይያስ ይሄዱ ዘንድ ላካቸው። እነርሱም ሕዝቅያስ እንዲህ ይላል፣ ይህ ቀን የመከራና የተግሳጽ የዘለፋም ቀን ነው። ልጆች የሚወለዱበት ጊዜ ደርሷል። ለመውለድ ኃይል የለም። እንጸልያለን። ለመውለድ ኃይል የለም። መንፈስ ቅዱስ ሁሉን ችለህ ሁሉን የምታስችል ህልውና መገኘት መገኘት ሁሉ ነገሬን መልስ ያገኘሁብህ ከዓለም ቅኝት የምኖርበት ሁሉ ነገሬን መልስ ያገኘሁበት የዓለም ቅኝት በሕይወት ምኖርበት ህልውና እውነት ይህን መንፈስ ጋብዙት። መገኘት የሚረዳ የእግዚአብሔር መንፈስ፣ የሚያግዝ የእግዚአብሔር መንፈስ መንፈስ ቅዱስ
አቤቱ አምላኬና አባቴ እግዚአብሔር ሆይ እነሆ ልጆች ሊወለዱ የምጥ ጊዜ ነው፣ ለመውለድ ግን አቅም ጠፍቷል እንዳልክ አቤቱ የዘላለም አምላክና አባት እግዚአብሔር ሆይ እነሆ ሁላችን በፊትህ የተራቆትን ራቁታችን ነን። እግዚአብሔር አምላክና አባት ሆይ ተግሣጻችንን፣ መራቆታችንን፣ መዋረዳችንን፣ መውደቃችንን በፊት አይተህ እንድትራራልን የምሕረት እጅህ ለእኛ እንድትዘረጋ በልጅህ በክርስቶስ ኢየሱስ ስም ጸልያለሁ። አቤቱ የዘላለም አምላክና አባት እግዚአብሔር ሆይ እንደዘመርነው አንተ ተናገረን። እግዚአብሔር አምላክና አባት ሆይ እንደዘመርነው መንፈስ ቅዱስ ይቆጣጠረን። የዘላለም አምላክና አባት እግዚአብሔር ሆይ ለፍቃድህ ሐሳብ በመካከላችን ልትሠራ አንተ ተመላለስ። ምሕረት ቸርነትህ እግዚአብሔር አምላክና አባት ሆይ አሁን እስከ ዘላለም በሁላችን ይሆን። ይህን ሁሉ በልጅህ በክርስቶስ ኢየሱስ ስም ጸለይኩ፣ አሜን። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ተቀመጡ። ይህ ቦታና ስፍራ እውነት ለመናገር ንጉሥ ሕዝቅያስ ዙሪያውን በተከበበና በተጨነቀ ጊዜ የሚያደርገውን ነገር ባጣ ጊዜ አንድ ነገር አለ። ይህ ቀን የመከራና የተግሣጽ የዘለፋም ቀን ነው። ልጆች የሚወለዱበት ጊዜ ደርሷል፣ ለመውለድ ኃይል የለም አለ። በእውነት አቅማችን የሆነ እግዚአብሔር እንዲመጣ፣ ጉልበታችን የሆነ መንፈስ ቅዱስ በመካከላችን እንዲንቀሳቀስ፣ እንዲሰራ፣ እንዲለውጠን በእውነት ፈቅደን አሁን ሌላ አማራጭ የለንም። ምርጫችን፣ አቅማችን፣ ጉልበታችን ማን ነው? እግዚአብሔር ብቻ ነው። እግዚአብሔር አምላክ ይባረክ። ሕዝቅያስ ይሄን የተናገረበትና ያለበት በርካታ ምክንያቶች አሉ። በዛን ጊዜ በጣም ኃያል የተባለ የአሦር ንጉሥ ምን ያደርገው ነበር? ዙሪያውን ከቦ ያስጨንቀው ነበር ይላል። ይህ ንጉሥ ዝም ብሎ ተራ ንጉሥ እንዳልነበረ መጽሐፍ ቅዱስ ይናገራል። በጣም የተመሸጉ ወደ 46 የሚሆኑ የአይሁድ ከተሞችን ሁሉ ምን ያደረገ? ያፈረሰ፣ ደሙ ትቢያ ያደረገ ይላል። የሚደንቅ ነው። እስካይኖሩ ድረስ ምን ያደረጋቸው ነው? ያጠፋቸው እንደሆነ ይናገራል። በጣም የሚያስደንቅ ስፍራና ቦታ ነው እና የመጣባቸው ይህ ንጉሥ እንዲሁ በቀላል የሚመለስ እንዳይደለ ሕዝቅያስ ገብቶታል። የአሦር ንጉሥ ሰናክሬም ይባላል። ትናንት እህታችን ገሊል በዚህ ስለ ታላላቅ ነገሥታቶች ስም ስትነግረንና ስታስተምረን ነበር። በእርግጥ ጥቂቶቹ ተመርጠው ለትምህርታችን ይሆን ዘንድ ተጽፈውልናል። ሰናክሬምን ግን በአይሁድና በእስራኤል ላይ ከሰለጠኑ ደሞም ካስጨነቋቸው ታላላቅ ነገሥታቶች መካከል አንዱ ነበር እና ይሄ ብቻ አይደለም። ዋናውን ጀነራል ወደ እነሱ ልኮ በውሃቸው ምንጭ እንዲሁም በቅጥራቸው ተጠግቶ አንድ ነገር ይላቸው ነበር። እስቲ ከኔ እጅ የሚያድናችሁ ማን እንደሆነ አያለው። እነዚህ ያጠፏቸው 46 የተቀጠሩ ከተሞች የሚያመልኳቸው የራሳቸው የሆኑ ምኖች ነበሯቸው፣ አማልክቶች ነበሯቸው። አማልክቶቻቸው ምን አላሏቸው? አላዳኗቸውም። እና ሕዝቅያስ ምን አይበላችሁ? አያታላችሁ፣ ግድ የላችሁም፣ እግዚአብሔር ያድነናል ይታደገናል የሚለው ዝም ብሎ ውሸቱን ነው። ደግሞ እስከዚህ ፊት ሰግዱባቸው የነበሩ ኮረብቶችን በሙሉ አጥፉ ብሎ ያስጠፋ፣ አጽናቸውን ያስፈረሰ፣ ደግሞም ከግብፅ ስትወጡ የመራችሁን እባብ ሲነድፋችሁ መድኃኒት ይሆን ዘንድ ሙሴ ሰርቶ የሰቀለውን ያንን የነሐስ እባብ የቆረጠ ያፈረሰ እሱ አይደለም? አሁን የምትታመኑበት ምን ነገር አላችሁ? አጽዶቻችሁ ሁሉ ፈርሰዋል። ምንም የምትታመኑበት የምትመኩበት ምንም ነገር የለም። ስለዚህ ከእጄ የሚያድናችሁ እስቲ ማን ነው ንገሩኝ። አልሰማችሁም፣ አላያችሁም፣ አላነበባችሁም እያለ ይናገራል። እና ማለት ይሄ ውሸት አይደለም። እስከዛሬ ድረስ በእስራኤል በታሪክ ተጽፎ ይገኛል። በጣም የሚያስደንቅ ነው።
ማለት መጽሐፍ ቅዱስ የሚናገረው ብቻ ሳይሆን የታሪክ ጸሐፊዎችም ጽፈውታል። ይህ ታሪክ በሶስቱ መጽሐፍ በዜና በነገሥትና በኢሳይያስ ላይ ምን ያለ ነው? የተዘገበ ታሪክ ነው። በጣም የሚያስደንቅ ስፍራና ቦታ ነው እና ሕዝቅያስ ይህንን ሰው ያውቅ ነበርና አስቀድሞ ግን አባቱ ይሄድበት ከነበረው መንገድ ተመልሶ አንድ ነገር አደረገ። ከሱ በፊት የነበረው አባቱ አካዝ አባቱ ዳዊት በሄደበት መንገድ ምን አላለም ነበር ይላል? አልሄደም ነበር። ጣዖታትንም ምን አደረገ? አመለከ ይላል። እና በጣም ለጣዖቶቹ ታማኝ ለመሆን በጣም የሚያስደንቅ ነገር ሶስት ያሉትን ወንድ ልጆቹን በሙሉ ምን አደረገ ይላል? በሸለቆ ውስጥ ጸዋ ይላል። ለጣዖት መስዋዕት አድርጎ ልጆቹን ያቀረበ ሰው ነው። ምን ያህል ከእግዚአብሔር ፊታቸውን እንዳዞሩና እንደሸፈቱ የሚያሳይ ስፍራና ቦታ ነው። በጣም የሚያስደንቅ ነው እና እግዚአብሔርን በእሱን ደስ እንዳላለው በኋላም እንደሞተ ይናገራል። እኔ ሕዝቅያስ በምን ምክንያት እንደተረፈ አላውቅም። ምክንያቱም ወንድ ልጆቹን ሁሉ ምን ብሎ ነበር ይላል? ሰውቶ ነበር ይላል። እና አባቱ አካዝ የኖረበትን ዕድሜና ደግሞ ሕዝቅያስ ነገሰበት የሚባለውን ዕድሜ ስንመለከት ምናልባት ሕዝቅያስን የወለደው በ11 ዓመቱ ያላቸው ልዩነት በጣም አጭር ነው። ይሄ በጥንት በእስራኤል ዘመን ነገስታቶች ዘራቸውን እንዲተኩ ተብሎ ቶሎ እንዲወልዱ ይደረግ ነበር እና ሕዝቅያስ የበኩር ልጁ ሳይሆን አይቀርም። ግን በጣም የሚያስገርመውና የሚያስደንቀው ነገር በዚህ መጽሐፍ ላይ በምዕራፍ ውስጥ የእናቱ ስም ተጽፎ ይገኛል። በጣም ያስደንቃል እና ይመስለኛል ቅድም ሲናገር እንደነበረው ሚኪ እንደ ሙሴ እናቱ ሕዝቅያስን ሸሽጋ ያሳደገችው ይመስለኛል። ሸሽጋ ያስመለጠችው ይመስለኛል። ምክንያቱም የእግዚአብሔር ሐሳብ ያለበት የእግዚአብሔር የልቡ ፍቃድና አጀንዳ ያለበት ሰው ስለሆነ ሸሽጋ ምን አደረገችው? አሳደገችው። እግዚአብሔር አምላክ ይባረክ። እና ሕዝቅያስ ግን በነገሰ ጊዜ አንድ ነገር ሆነ ይለናል እና ወደ ኋላ ተመልሰን ምዕራፍ 18ን ስንመለከት የሚያስደንቅ ነው። እና ሕዝቅያስ ሲነግስ ስንት ዓመቱ ነበር ይላል? 25 ዓመቱ እንደነበረ ይናገራል። እና ሕዝቅያስ ሲነግስ 25 ዓመቱ እንደነበረ ይናገራል። እና በጣም ትልልቅ ነገሮችን ሕዝቅያስ በነገሰ ጊዜ አደረገ። የመጀመሪያው አደረገ የሚባለው ምንድን ነው? አባቱ በሄደበት በማን በዳዊት መንገድ ሄደ፣ የቀናውንም አደረገ ይላል። እስቲ አሜን በሉ። ክብር ለኢየሱስ ይሁን። ምንድን ነው ያደረገው ሕዝቅያስ? በቃ አባቱ በሄደበት በዳዊት መንገድ ሄደ፣ የቀናውንም ነገር አደረገ ይላል። እግዚአብሔር አምላክ ይክበር። እና ምንድነው ሕዝቅያስ ያደረገው? የቀናውስ ተብሎ የተነገረለት ነገር ምንድነው የሚለውን ነገር ወደኋላ ሂደን ብንመለከት ጥሩ ይመስለኛል። ምክንያቱም እዚህ ስፍራና ቦታ ላይ ደርሶ ሕዝቅያስ በትልቅ ጭንቀትና በትልቅ ከበባ ውስጥ እንደውም ይሄ የነገርኳችሁ ንጉሥ ሰናክሬም አንድ ነገር አለ እና ይሄ በሱ ቤተ መንግስት አይ ቲንክ ኢየሩሳሌምን ያያችሁ ሰዎች በቤተ መንግስቱ ላይ በቁፋሮ ተገኝቷል እና እዛ ላይ ጽፎታል። ሕዝቅያስን ምን አደረግኩት ይላል? ወፍ በጎጆዋ እንዳለች ምን አደረግኩት? በጎጆ ውስጥ ምን አደረግኩት? ከበብኩት ይላል። እና የነበረው የማስጨነቅ ጉልበትና የነበረው ጣር ምን እንደነበረ ያሳያል። እና በጣም የተጨነቀ ንጉሥ እንደሆነ በዛ ቦታና በዛ ስፍራ ላይ እንመለከታለን። ይሄ ሕዝቅያስ የሚለውን ስም ትርጓሜውን ስንመለከት ሕዝቄ የሚለው ማለት የሁለት ቃሎች ጥምር እንደሆነ ይናገራል። የመጀመሪያው ሕዝቄ የሚለው ጥንካሬን ወይም ኃይልን የሚያሳይ ሲሆን ያስ የሚለው የእግዚአብሔር ስም ወይም ያህዌ የምንለው በአጭር ሲጻፍ ነው እና ሕዝቅያስ ማለት እግዚአብሔር ኃይሌ ነው ማለት ነው። እስቲ እግዚአብሔር ኃይሌ ነው በሉ። እግዚአብሔር እስቲ ኃይሌ ነው በሉ። ሃሌሉያ። ከከበበን ከሚያስጨንቀን ከየትኛውም ነገር አሜን የሚታደገን የሚያወጣን የሚያድነን ማን ነው? እግዚአብሔር ነው። ክብር ለኢየሱስ ይሁን። እና አይ ቲንክ እንግዲህ ይሄ ስም ሲወጣለት ምክንያት ይኖረዋል። እንዲሁ ስም መላእክቶች ያወጡታል ስለሚባል እንዲሁ የወጣ አይመስለኝም። እና ታሪኩን ስንመለከተው በ701 ዓመተ ማለት ከክርስቶስ ዓመት ልደት በፊት የተፈጸመ ታሪክ ነው። ቅድም እንዳልኳችሁ በዜና በነገሥት በኢሳይያስ ላይ የተዘገበ ነው። ሕዝቅያስ የማን ልጅ ነው ብያለሁ? የአካዝ ልጅ ነው። እግዚአብሔር አምላክ ይክበር። እና በሁለተኛ ዜና ምዕራፍ 28 ላይ ያለውን ሐሳብ አነባለሁ። እግዚአብሔር አምላክ ይክበር። ሁለተኛ ዜና ምዕራፍ 28 ለመከታተል እንዲመቻችሁ ነው ይህን የምለው።
ይሄ ከቁጥር 1 ጀምሮ ያለው ነው። ግን የሚነግረን በአጠቃላይ እነዚህ ታሪኮች ቅድም የነገርኳችሁን አካዝ ምን ያደርግ እንደነበረና ያለፈበት መንገድ ነው። የሕዝቅያስን ታሪክ የምናገኘው ምዕራፍ 18 ላይ ነው። ምዕራፍ 18 ከቁጥር 1 ጀምሮ ያለውን በክርስቶስ ኢየሱስ ማነባለው። እንዲህ ይላል። ሕዝቅያስም የ25 ዓመት ጎልማሳ በነበረ ጊዜ መንገስ ጀመረ። በኢየሩሳሌም 29 ዓመት ነገሰ። እናቱም የዘካርያስ ልጅ አቡ ትባል ነበር። አባቱም ዳዊት እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። እግዚአብሔር አምላክ ይባረክ። ስለዚህ ቁጥር 3 ላይ ሕዝቅያስ ምን አደረገ? ቅን ነገር አደረገ የሚለውን እሱን ሐሳብ ነው የፈለኩት እና ምንድነው ያደረገው ቅን ነገር የሚሉትን እንመለከታለን። እግዚአብሔር አምላክ ይባረክ። እና ሕዝቅያስ ያደረጋቸው ወደ 5 የሚሆኑ ታላላቅ ነገሮች አሉ። የመጀመሪያው ያደረገው ነገር ምንድነው? ተሐድሶን ያመጣው። እግዚአብሔር አምላክ ይባረክ። በነበረው ፈርሳ ወድቃ ተጨንቃ በነበረችው ይሁዳ ላይ ምን አመጣ? ተሐድሶ አመጣ። እግዚአብሔር አምላክ ይክበር። እና ያደረገውም ነገር ምንድነው? ሰዎች ያን ጊዜ ምን ብለው ነበር? ቅድም እንደነገርኳችሁ እግዚአብሔርን ትተው ጣዖታትን የሚያመልኩ ነበሩና ኑ ብሎ ሰዎችን ጠርቶ ምን እንዲሆን ያደረገው? አባቱ በነበረበት ዘመን ዘግቶት የነበረውን የቤተ መቅደሱን በር ምን አደረገ ይለናል? ከፈተ ይላል። የእግዚአብሔርን ደጆች ከፈተ። እግዚአብሔር አምላክ ይባረክ። እና በውስጡ የነበሩትን ርኩሰቶች ሁሉ ምን አደረገ? አስወገደ ይላል። ምክንያቱም አባቱ ምን አድርጎ ነበር? ቤተ መቅደስ ውስጥ የነበሩ የከበሩ ነገሮችን ሁሉ አውጥቶ እንደሰጠና ያስገባቸው ጥሩ ያልሆኑ ነገሮች እንደነበሩ እንመለከታለን። እና ያንን ሁሉ እንዳጸዳ ያ ቦታና ያ ስፍራ ይነግረናል። እግዚአብሔር አምላክ ይክበር። እና ዛሬም በዚህ ሂደት ውስጥ እግዚአብሔር ለእኛ የሚናገረውና የሚለን ነገር አንድ ነገር ነው። ካህናቶቹን ሕዝቅያስ ሰብስበው ይህን የቤተ መቅደስ ከከፈተ በኋላ በመጀመሪያ ራሳችሁ ምን በሉ አለ? ቀድሱ አለ። እግዚአብሔር አምላክ ይክበር። ምን በሉ? ራሳችሁ ቀድሱ። ከዛ በኋላም ደግሞ የእግዚአብሔር መሠዊያ ምን በሉ? ቀድሱ አለ። እግዚአብሔር አምላክ ይክበር። ስለዚህ መቀደስ የሚችለው የተቀደሰ ነው ማለት ነው። ሳንቀደስ ሌላው መቀደስ እንደማንችል መጽሐፍ ቅዱስ አበክሮ በዚህ ስፍራና በዚህ ቦታ ላይ ያሳየናል። እግዚአብሔር አምላክ ይባረክ። በሁለተኛ ደረጃ ያደረገው ነገር ምንድነው? ካህናቱን ሌዋውያንን እንዲቀድሱ ርኩሰት ነገሮች ከመቅደስ እንዲያስወግዱ እንዳወጣ እንመለከታለን። ይሄ ከቁጥር 6 ከ9 ያለ ነው። ሌላው ህዝቡ ወደ እግዚአብሔር እንዲመለሱ አድርጓል። ቁጥር 10 ላይ የምናየው ነው። ህዝቡ ሁሉ ልባቸውን ወደ እግዚአብሔር እንዲመልሱ እንዳደረገ ይህንን እናያለን። ዛሬም እግዚአብሔር በዚህ ቦታና በዚህ ስፍራ ከኛ ጋር አንድ ነገር ማድረግ ይፈልጋል። ቃል ኪዳንን ማድረግ። እግዚአብሔር አምላክ ይክበር። ሕዝቅያስ ከሰበሰባቸው በኋላ ህዝቡን ያለው አንድ ነገር ነው። እሱን አነባለሁ። እግዚአብሔር አምላክ ይክበር። 29 ላይ ያለ ሐሳብ ነው። ያደረገው ነገር አንድ ነገር ነው። ለእግዚአብሔር ምን ልል አስቤያለሁ አለ። ህዝቡን ሰብስቦ ቃል ኪዳን ከእግዚአብሔር ጋር ላደርግ አስቤያለሁ ብሎ ሲል ህዝቡ ሁሉ መልካም አድርገሃል፣ ጥሩ ነውና ምን በል በቃ እኛም ካንተ ጋር ነን ብለው አሉት። በዛም ምን አደረገ? ለእግዚአብሔር መስዋዕትን እንዳቀረበ እንመለከታለን። ሌላው ሕዝቅያስ ያደረገው አራተኛው ነገር በጣም የሚያስደንቅ ነው። ለብዙ ዓመታት ማለትም አይሁድና እስራኤል እንደምታውቁት በሁለት ግዛት ተከፋፍለው ከሰለሞን መንግስት ጊዜ ጀምሮ ይኖሩ የነበሩ ናቸው። እስራኤል በሁለት ምን ብላለች? ተከፍላለች። ይሁዳና እስራኤል ተብላ ማለት ነው። እና እነዚህ ተለያይተው የነበሩትን ግዛቶች አንድ እንዳደረገ እንመለከታለን። እና ለመጀመሪያ ጊዜ ይሄ በተለይ የፋሲካን በዓል ሲያደርግ እንመለከታለን። እግዚአብሔር አምላክ ይባረክ። እና ከተሐድሶ ውስጥ ዋናውና ትልቁ ነገር ያደረገው ምንድነው? የማስተራረቅ ስራን ነው። እግዚአብሔር አምላክ ይክበር። ምን ያሉ ነበር? እነዚህ በጣም በቃ ልነግራችሁ አልችልም። ሁለቱም የራሳቸው ምን ነበራቸው? በታሪክ እንደምናየው ንጉሶች ነበሯቸው እና የራሳቸው ግዛት አለ። ሰሜን፣ ደቡብ ተብለው ምን ብለዋል? ተከፋፍለው የነበሩ ናቸው። እና ያደረገው ነገር ምንድነው? ሁለተኛ ዜና 30 ላይ ሄደን ስንመለከት ቁጥር 1 ጀምረን እስከ 20 ድረስ ያለውን ብንመለከት ይህንኑ ነው። ለብዙ ዓመት ተቋርጦ የነበረውን የፋሲካ በዓል እንዲያደርጉ ካህናቱን፣ ታላላቅ ሰዎች፣ ሽማግሌዎችን ሁሉ ሰብስቦ መልእክት ላከ ይላል። እና ይህን ጥሪ ይህን ተሐድሶ ሲያደርግ ወደ ይሁዳ ብቻ አይደለም ወደ ኢየሩሳሌም ወደ እስራኤልም ምን አለ? መልእክተኞችን ላከ ይላል። እና አንዳንዶች የሰሙት ምን ይሉ ነበር? ይዘባበቱበት እንደነበረ ይናገራል ታሪኩ። ማለት እንዴት ይሄ ሊሆን ይችላል ብለው ማለት ነው። እና አብዛኛዋ ቀድማ ያን ጊዜ ደግሞ
እስራኤል ምን ብላ ነበር? ከ7 ዓመት እሱ ከመንገሱ በፊት ፈርሳ ነበር፣ ወይም ደግሞ በምርኮ ተግዘው ተወስደው ነበረ እና ጥቂት ቅሪቶች ነበሩ እና እነዛ ሁሉ ተሰብስበው ወደ የት መጥተው ነበረ? ወደ ይሁዳ መጥተው እንደነበረ እንመለከታለን። እና እስራኤልን ምን አደረገ? እንዳስተራረቀ በዚህ ቦታና በዚህ ስፍራ ላይ እንመለከታለን። እና ታላቅ የፋሲካን በዓል እንዳደረገ ይሄ ቦታና ይሄ ስፍራ ይናገራል። ሌላው ይህንን የፋሲካ በዓል ካደረገ በኋላ ያደረገው አምስተኛ በጣም የሚያስደንቅ ነው። የጣዖታት መሳዊያዎቹን ያፈረሰው እግዚአብሔር አምላክ ይባረክ። እና ሰው በሉ ጠጡ፣ እንደውም ለ7 ቀን ነበር የሚደረገው ተጨማሪ፣ ምክንያቱም ከተሰበሰበው ነገር አንጻር ተጨማሪ 7 ቀን ጨምሮ ለ14 ቀን በዛ እንደቆዩና ፋሲካን እንዳደረጉ መጽሐፍ ቅዱስ ይናገራል። ከዛም በኋላ እነዚህ ሁሉ የተሰበሰቡ ሰዎች ወደየሀገራቸው ተመልሰው ምን እንዲያደርጉ? በኮረብታ የነበሩ ምኖችን መስገጃ አጽዶችን በሙሉ ምን እንዲያደርጉ? እንዲያጠፉና እንዲያፈርሱ ነው ያደረገውና በጣም ታላላቅ 5 ነገሮችን ሕዝቅያስ አድርጓል። እና በጣም የሚያስደንቀው ነገር የትኛውም በዛን ዘመን የነገሱ ነገስታቶች ያልደፈሩትን፣ ቅድም እንደነገርኳችሁ ሙሴ ከግብፅ እስራኤልን ይዞ በወጣ ጊዜ በእባብ በምድረ በዳ ሲነደፉ ይድኑበት ዘንድ የነሐስን እባብ ሰርቶ እግዚአብሔር በነገረው መሰረት ምን አደረገው? እንደሰቀለውና ወደሱ የተመለከቱ ሁሉ ይድኑ ነበር ይላል። እና ያንን የነሐስ እባብ ምስል ይዘውት መጥተው ሰቅለውት በኢላማ ላይ ምን ያደርጉት ነበረ? ያጥኑለት ነበረ፣ ይሰግዱለት ነበረ፣ ያመልኩት ነበረ አለ። እና ይሄ በጣም የእስራኤልን ልብ ከእግዚአብሔር ማለት ምን ያደረገ ነበር? የወሰደና ያሸፈተ ነበረ። እና እነሱ የሚመስላቸው እግዚአብሔርን ወርሺፕ እያደረጉ ነበረ። ነገር ግን የሚያመልኩት ወርሺፕ የሚያደርጉት የተቀረጸ ምስል ነበርና ይህን አያስተውሉም ነበር። እና ሕዝቅያስ ያደረገው ትልቅ እርምጃ ይህንን ነው፣ ማንም ደፍሮ ያላደረገው። እና ሙሴ ማለት በእነሱ እንደ አምላክ የሚቆጠር ነው። እሱ ያደረገው ያበጀውን ነገር መንቃት፣ ማፍረስ በጣም ትልቅ ነውር ነው። እና ያደረገው የመጀመሪያው ሂዶ ምንድን ነው? ያንን የነሐስ እባብ ምን አደረገው ይላል? ቆራረጠው ይላል። እግዚአብሔር አምላክ ይባረክ። እና በጣም የሚያስደንቅ ነው። ይሄ ብቻ አይደለም። ሌላ አንድ በዛን ጊዜ ትመለክ የነበረች ጣዖት አለች። እሷንም እንዳጠፋት እንመለከታለን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ታገሱን። ስም ሁሉ አላቸው። እነዚህ የነሐሱ እባብ በዛን ጊዜ ይባል የነበረው ስም አለው። እሱን ምን አደረገ? የነሐስ ምንድነው? ቁራጭ ነው ብሎ ሙሴ ምን አደረገው? ለሕዝቡ እንዲያዩት ይሄ እግዚአብሔር አይደለም ብሎ ቆርጦ እንደጣለው በዛ ቦታና በዛ ስፍራ ላይ እንመለከታለን። ይሄ በዘኍልቍ 21 ላይ ያለ ስፍራና ቦታ ነው። ሌላዋ ሁለተኛዋ የምትመለክ የነበረችው በዛን ጊዜ በጣም ትልቅ አንዷ ጣዖት አሼራ ናት። እቺ አሼራ የተባለች ጣዖት የእናት አምላክ ተደርጋ ትወሰዳለች። እና እቺ ደግሞ የምትመለከው በእንጨቶች በምሰሶ እና በዛፎች ላይ ተቀርጻ ሰዎች ሁሉ ለእሷ ያጥኑና ምን ያደርጉ ነበር? ይሰግዱላት ነበር ይላል። በጣም የሚያስደንቅ ነው። እና ምን ያህል ይሄንን ስንመለከት እነዚህ በጣም ጥቂቶችን ነው። በጣም ብዙ አማልክቶች በእስራኤል አሉ፣ ግን ዋና ዋና የሚባሉት እነዚህ ሁለቱ ነበሩ። እና ይሄ ሕዝቅያስ ያደረገው ነገር ይችንም አጽዷን እንደቆረጠ እና እንዳፈረሰ ሁሉም ሂደው በየኮረብታ በየመስገዳያቸው ያሏቸውን ነገሮች ሁሉ እንዳጠፉ እንመለከታለን። እና እንግዲህ ይህን ሰው ስንመለከተው በጣም የሚያስደንቅ ትልቅ ተሐድሶ በይሁዳ ላይ እያመጣ ያለ ሰው ነው። እዛ ጋ በቃ ልጅ ሊወለድ ነው፣ ግን የማማጥ ወይም ደግሞ ለመውለድ አቅም አጥተናል ብሎ እየተናገረና እያለ ያለ ሰው የሄደባቸውን መንገዶችና ያደረጋቸውን ነገሮች ስንመለከት የሚያስደንቁ ናቸው። እና እነዚህ ነገሮች ሁሉ ደግሞ ያደረገው በጣም በሚያስደንቅ ፍጥነት በአንድ ዓመት ውስጥ ነው ይላል። ስራውን የጀመረው በነገሰ በመጀመሪያው ወር መቅደሱን ማደስ እንደጀመረ እንመለከታለን ታሪኩን ስናጠና። ከዛ እያለ በጣም በአጭር ጊዜ ውስጥ ግን እነዚህ ነገሮች ሁሉ አደረገ። የእስራኤል ልብ ወደ አንድ አመጣ። በጣም በሚገርም ሁኔታ ቅድም እንዳልኳችሁ ተከፋፍለው ነበር፣ አንድ አደረገ እና ያቺኛዋ ፈርሳ ስለነበረ እስራኤል ቅድም ነገርኳችሁ 46 ግዛት ውስጥ ላይ የነበሩ ሰዎችም ሰፈራቸው፣ አገራቸው፣ ቤታቸው፣ ንብረታቸው በምርኮ ሚስት ልጆቻቸው ተወስደው ግን የተረፉት ሁሉ መጥተው ወደ ተተግነውና ተጠልለው ነበረ፣ ወደ ይሁዳ ተጠልለው ነበር። እና ይህ የእግዚአብሔር ሰው ያደረገው ይህን ብቻ አይደለም፣ አንድ ተጨማሪ ነገር አድርጓል። እና ይህ ያደረገው ነገር ሌሎች ሁለት ተጨማሪ ነገሮችን አድርጓል። ምክንያቱም ሰናክሬምን በዙሪያ ያደረገውንና የሆነውን ነገር ስለሰማ
መሆን ወይም ደግሞ ማድረግ አለብኝ ብሎ ያሰባቸው ሌሎች ተጨማሪ ነገሮችን አድርጓል። ይሄም ምንድነው? ፈርሶ የነበረውን የኢየሩሳሌም ቅጥር ምን አደረገ ይላል? ገነባ፣ አደሰ ይላል። እና በዛን ዘመን የነበሩ ቅጥሮች በላያቸው ላይ ሰረገላ ወይም ደግሞ መኪና ሊያስኬዱ የሚችሉ ናቸው። ከፍታቸው ስፋታቸው እስከ 7 ሜትር ድረስ የሚደርስ ነው እና በቀላሉ የሚደረመስ ወይም ደግሞ የሚታለፍ አይደለም። እና ያን ግን ፈራርሶ የነበሩትን ሁሉ ምን አደረገ ይላል? ቅጥሩን ቀጠረ እና ለውትድርና የሚያስፈልጉትን ዝግጅቶች ሁሉ አደረገ። ጀነራሎቹን ሾመ፣ መለመለ፣ መረጠ። ጎበዛዝቶቹን ሁሉ ሰብስበው በቅጥሩ ላይ ያስቀመጠ። ምክንያቱም ይሄ ጦርነት የማይቀር የሚመጣ መሆኑ ምን ብሏል? ተረድቶ ነበረ። ምክንያቱም ዙሪያው ያሉ ከተሞች 46 ሁሉ ፈርሰዋል፣ ተማርከዋል፣ በምርኮ ሁሉ ተወስደዋል። እና ደግሞ በምርኮ የመጡ ሰዎች ወሬ ሳይነግሩት አይቀርም። ስለዚህ ሰናክሬም ስለተባለ ሰው ጀግንነት፣ የጦሩ ብዛትና ኃይለኝነት በጣም በሚያስደንቅ ሁኔታ ይሄን ብቻ አይደለም ያደረገው። የጦር መሳሪያ ቀስትም ምን አደረገ ይላል? አዘጋጀ አለ። ለጦርነት የሚያስፈልገውን አንድ መንግስት የሚያደርገው የመከላከያ አደረጃጀት ሁሉ አደራጀ። እና ይሄን ብቻ አይደለም፣ በጣም ስትራቴጂክ የሆነ በኢትዮጵያ ታሪክ ውስጥ እቴጌ መነንና ጣይቱ የሚኒሊክ ሚስት አደረገች ተብሎ የሚባለውን አይነት ስትራቴጂ ሲያደርግ እንመለከታለን። ይሄው ምንድነው? ምንጩን የጊዮንን ምንጭ ምን አደረገ አለ? ከላይ ደፈነው። ምክንያቱም ጠላት ሲመጣ ምን እንዳይል ውሃ እንዳይጠጣ ብሎ ውሃ እየጠጣ እንዳይዋጋን ብሎ ምን አደረገ? ደፈናል። ይሄ ብቻ አይደለም ያደረገው ነገር በጣም የሚያስደንቅ ነው። ከምንጩ ካለበት ጫፍና ከይሁዳ ተነስቶ ውስጥ ለውስጥ በጣም በሚገርም ሁኔታ ታናል እስከዛሬ ድረስ በእስራኤል ይጎበኛል። ይሄ ኢየሩሳሌም እስራኤል ሄዳችሁ ሰዎች ይሄ ታናል የሚጎበኝ ነው። ውሃው እየተነካ ነው፣ እስከዛሬ ድረስ አለ የሚራመዱበት እና የሚያስደንቅ ነው። የዚህ ታናል ርዝመቱ ወደ 533 ሜትር ያክላል አለ። እና በጣም ያስገርመኝ እኔ በህይወቴ የግልገል ጊቤ 3 ኢትዮጵያ ሃይድሮ ኤሌክትሪክ ፓወር ማመንጫ ሲገነባ በስራ አጋጣሚ ሂጂ ተመልክቼ ነበር። እና እኔ እዛ የደረስኩበት ጊዜ በጣም የሚያስደንቅ ታሪካዊ ቀን ነበረ። ሁለቱ ማለትም ግድቡ ከነበረበትና የተርባይኑ መጥቶ ውሃ ከሚመታበት ጋር ያሉትን ይሄኛው ከዚህ ጋር ጀምረው እነዛኞቹ ከዛ ጀምረው በትልልቅ ማሽን ውስጥ ገብቶ ተራራው ውስጥ ለውስጥ እየቦረቦረ የሚሄድ መቆፈሪያ ነበር እና ሁለቱ የሚገናኙበት ቀን ነበረ እኔ እዛ የነበርኩት። እና በጣም ኃይለኛ ሙቀት፣ ኃይለኛ እንትን ነገር ነበርና እንዴት ባለ ጥንቃቄ፣ እንዴት ባለ ፊዚክስ! ምክንያቱም ትንሽ መዛነፍ ካለ ትልቅ ኪሳራ ነው፣ ያ ሁሉ ልፋት፣ ያ ሁሉ ድካም። እና እኔ በጣም ያስደነቀኝ ነገር፣ በጣም ያስገረመኝም ምንድነው እነዚህ በዛን ዘመን የሚያስደንቅ ነው 533 ሜትር የሚሆን ከጊዮን ምንጭ አንስተው እስከ ይሁዳ ከተማ ማለትም እቺ ሰሊሆም ባለፈው ሚኪ ሲነግረን ነበር። ስለ ሰሊሆም መጠመቂያ የተሰራችው ያን ጊዜ ነው። በጣም በሚያስደንቅ ሁኔታ እስከዛ ድረስ ምን ያደርጉ ነበር? ቆፍረው ምን አሉ? ተገናኙ ይላል። እግዚአብሔር አምላክ ይባረክ። እና እንዴት አይነት ስትራቴጂ ተጠቅሞ ምንጩን ወደ ይሁዳ እንዳስገባና የውሃ ማቆሪያ ወይም ደግሞ ጋን ይሄ የውሃ ገንዳ፣ ምክንያቱም በጦርነት በሚደረግ ጊዜ ውሃ ሰው እንዳይጠማ በጥም እንዳይሞት ለማድረግ አስፈላጊውን ስንቅና ትጥቅ ሁሉ ይሄ ሰው አዘጋጅቷል። በጣም እኮ የሚያስገርም ነው። እና ይሄ ሁሉ ዝግጅት ቅድም እንዳልኳችሁ ቤተ መቅደሱን አድሶ ካህናቶቹን ወደ ስፍራቸው መልሶ እና በጣም ከሚለኝ ነገር ውስጥ ምንድነው በቃ እናንተ አለ በሰው አይደለም እግዚአብሔር የመረጣችሁ ምንድናችሁ? የእግዚአብሔር አገልጋዮች ናችሁ አለ። ክብር ለኢየሱስ ይሁን። ስለዚህ ሁላችን ዛሬ በዚህ ያለ ነው በራሳችን ብቃትና ማንነት አይደለም፣ እግዚአብሔር ስለመረጠን ነው። እግዚአብሔር አምላክ ይክበር። እናንተ ምንድናችሁ አለ? የእግዚአብሔር ካህን ናችሁ። ምን በሉለት? ቀድሱለት፣ እጠኑለት አለ። እግዚአብሔር አምላክ ይክበር። እነዚህ ድንቅ የሆኑ ነገሮችን አደረገ። ተቀደሱ፣ ቀደሱ። እግዚአብሔር አምላክ ይክበር። ቅድም እንደነገርኳችሁ ቅጥሩን አደሰ፣ ጣዖታቶችን አፈረሰ። እስቲ ያልሰራውና ያላደረገውን ነገር ጠይቁኝ። በቃ አማካሪዎች በዙሪያ ነበሩ፣ ደግሞ ጎረቤቶችም ነበሩ። ከነግብፅም ጋር ጥሩ ወዳጅነት ነበረው። እና ይሄንን የምንመለከተው ሰናክሬም ሲናገር ነው። ሰናክሬም ምን ይላል? ወጥቶ አንተ በቃ ያ ግብፅ ያደነኛል ብለህ ነው አይደለ አለው። ግብፅ ይለዋል እንደምንድን ነው? እንደሚሰበር ሸምበቆ ነው። እና ለራሱም አይሆንም፣ ተሰብሮ አንተን ምን የሚያደርግ ነው? የሚወጋ ነው እያለ ያስፈራራዋል። በጣም የሚያስደንቅ ነው። በዙሪያው ካሉ አገሮች ጋር ወዳጅነት አለው ማለት ሊረዱኝ ይችላሉ ብሎ የሚለውን የፖለቲካ ስትራቴጂካዊ ዘዴዎችን ሁሉ ተጠቅሟል። እና ግን ሕዝቅያስ ያደረገው ነገር ምንድነው? ለዚህ ለአሦር ንጉሥ ምን አይልም ነበር? ግብር አይከፍልም ነበር። እና ግን በኋላ በመጣ ጊዜ ዙሪያው በተከበበ ጊዜ አንድ ነገር አደረገ። በቃ እባክህን በቃ ማረኝ፣ አጥፍቻለሁ፣ ይቅር በለኝ፣ ላንተ አለመገበሬ፣ ላንተ አለመስገዴ
ላንተ አለመገዛቴ ስህተት ነው። ስለዚህ የምትለኝን ሁሉ አደርጋለሁ። በቃ የምትፈልገውን ጠይቀኝ ብሎ መልእክተኛ ላከ እና እባክህን ሕዝቤን ከተማዬን ምን አትበል፣ አታውድም፣ አታጥፋ ብሎ ይህን ሁሉ ዝግጅት ባደረገ ጊዜ ግን ከዛቻው ከማስፈራራቱ የተነሳ ሕዝቅያስ መልእክተኞችን ላከ። ከዛ ወደ 30 ምናምን ስቅል ወርቅ ወደ 300 ምናምን የሚባሉ ነገሮችን አምጣ አለው። ሕዝቅያስ ይህን ነገር ከየት ያምጣ? ያለውን ሁሉ ከግምዣ ቤት ውስጥ አውጥቶ ሰጠ አለ። ይሄ ብቻ አይደለም፣ በቤተ መቅደሱ ለማስጌጫና ለማስዋቢያ የለጠፋቸውን በበሩ በመቃኑ ላይ ያሉትን ወርቅና ብር ሁሉ ምን አደረገ ይላል? ቧጦ ወይም ደግሞ ገፎ ምን አደረገ? ለሱ ግብር አስራት ይሆን ዘንድ ምን አደረገ? ሰጠ፣ ላከ ይላል። እና በጣም የሚያስገርም የሚያስደንቅ ታሪክ ነው። ይህንን ታሪክ እግዚአብሔር ወደ ህይወቴ ወደ ልቤ መጥቶ ሲናገር ብዙ ነገር ነው ያስተማረኝ። እግዚአብሔር አምላክ ይክበር። በእውነት ታድሶ ወገኖቼ እንዲሁ አይመጣም። በእውነት ምጥ ነው። ልጆች የሚወለዱበት ጊዜ ነው። ግን ለመውለድ ምን ብሏል አለ? አቅም ጉልበት ምን ብሏል? ጠፍቷል አለ። እና ይሄ በሆነበት ጊዜ ሕዝቅያስ ያደረገው አንድ ነገር ነው። አንደኛ ነገሥት ምዕራፍ 19 ላይ ተመልሰን ያሉትን ነገሮች እንመለከታለን። ቅርታ ሁለተኛ ነገሥት 19 እና እንደተከበበ ቅድም እንዳልኳችሁ ያ ሁሉ ማስፈራራትና ዛቻ በሆነ ጊዜ ይህን ሁሉ ዝግጅት ያደረገ ሰው ምን አለ ማለት ያው መልእክተኞቹም ሲመጡ ምን እያደረጉ መጡ ነው የሚለው። እነዛ በር ላይ የነበሩት ጸሐፊዎቹ ጀነራሉ ምናምን ልብሳቸውን ቀደው ወደሱ መጡ ነው የሚለው። ማለት የሰሙት የሆነው ነገር በጣም የሚያስፈራና የሚያስደነግጥ ነውና ደግሞ በይበልጥ ለነሱ በጣም ቅርብ የነበረች አንድ ጠንካራ ከተማ ነበረች እና ያቺ ከተማ መፍረሷን ሲሰሙ በቃ እጅ ሰጡ። ማለት እኛ አይቀርልንም እኛ ማንን ብለውና ሕዝቅያስም ምን አደረገ ነው የሚለው። ይህ በሆነ ጊዜ ልብሱን ቀደደ፣ ማቅ ለበሰ፣ ወደ እግዚአብሔርን ቤት ገባ ይላል። እግዚአብሔር አምላክ ይባረክ። ክብር ለኢየሱስ ይሁን። በእውነት ወደ እግዚአብሔር ማደሪያ መግባት ይሁንልን። ወደ ህልውናው ወደ ደረቱ ወደ እሱ መጠጋት ይሁንልን። አቅም ባጣን ጊዜ ማለት ማድረግ እንችላለን ብለን የምንለውን ሁሉ አድርገን ነገር ግን እነዚህ ያደረግናቸው ነገሮች ሁሉ መፍትሄ ያላመጡ ሲሆን እነዚህ ያደረግናቸው ነገሮች ሁሉ የማያድኑን ሲሆን ያደረገው የመጨረሻው አማራጩ ምንድነው? ወደ እግዚአብሔር መቅደስ ምን ማለት ነው? መግባት ነው። በዛም ገብቶ ካህናቶችን፣ ሽማግሌዎችን ወደ ነብዩ ወደ ኢሳይያስ እንደላከ እንመለከታለን። እና የላከው መልእክት ቅድም እንዳልኳችሁ ቁጥር 3 ላይ ያለው በጣም የሚያሳዝን ነው። ይህ ቀን የምን ቀን ነው አለ? የመከራና የተግሳጽ የዘለፋ ቀን ነው። ልጆች የሚወለዱበት ጊዜ ደርሷል። ለመውለድ ኃይል የለም ማለት ለመውለድ ምን የለም? ኃይል የለም። እስቲ እናቶች እናንተ ታውቃላችሁ፣ በዚህም ያላችሁ የጤና ባለሙያዎች ሁላችንም እናውቃለን። አንድ እናት ምጥ ይዟት ልጁ የመወለጃው ጊዜ ደርሶ እስቲ መውለድ ባይቻል ምንድነው የሚሆነው? ንገሩኝ። ምንድነው የሚሆነው? ሁለቱም ይሞታሉ። መውለድ ካልቻለች ሁለቱም ምን ይሆናሉ? ይሞታሉ። የሚነግረንና የሚለን ነገር በጣም የሚያስደንቅ ትልቅ ሚስጥር ያለበት ስፍራና ቦታ ነው። በቃ የመውለድ አቅም ጠፍቷል። እናቲቱም ልጁ ምን ሊል ሊሞት ነው። ምናልባት በሕያው አምላክ ላይ ይገዳደር ዘንድ ጌታው የአሦር ንጉሥ የላከው የራብስ ቃል ሁሉ አምላክህ እግዚአብሔር ይሰማ እንደሆነ አምላክህ እግዚአብሔር ስለሰማው ቃል ይገስጸው እንደሆነ ስለዚህ ለቀረው ቅሪት ጸልይ አለ። ማለት ምንም ተስፋ የለም እና በቃ እግዚአብሔር የሚሰማ ከሆነ እሱ የሚመልስልን ከሆነ እባክህ ብንበል ብሎ ጸልይ። በቃ ይሄ ላሉት ቅሪት ለተቀረነው ለጥቂቶች ምክንያቱም መተገኛ መጠለያ ሁና ነበረ ይሁዳና እሷ ከፈረሰች ምን ተስፋ አለን? በቃ ሁላችን መጥፋታችን ነው። ምንም ቅሪት ላይኖር እና እባክህን ጸልይ ብሎ ሲል መልእክትን ሲልክ እንመለከታለን። በጣም ደስ የሚለው ኢሳይያስ እንዲህ አለ፣ ለጌታችሁ እግዚአብሔር እንዲህ ይላል፣ የአሦር ንጉሥ ባሪያዎች ስለሰደቡኝ ስለሰማሁት ቃል አትፍሩ። እግዚአብሔር አምላክ ይባረክ። ሃሌሉያ። ምን አትበሉ? አትፍሩ አለ።
እግዚአብሔር አምላክ ይባረክ። ምን አትበሉ? አትፍሩ። እኔ ምን ብየዋለሁ አለ? ሰምቼዋለሁ አለ። ዘለፋችንን፣ ስድባችንን፣ መዋራዳችንን እግዚአብሔር ምን ብሎታል? አይቶታል፣ ሰምቶታል። ስለዚህ ምን አትበሉ? አትፍሩ። እነሆ በላዩ መንፈሴን እሰዳለሁ፣ ወሬም ይሰማል፣ ወደ ምድሩም ይመለሳል፣ በምድሩም በሰይፍ እንዲወድቅ አደርጋለሁ በሉት አላቸው። እግዚአብሔር አምላክ ይባረክ። ማለት አጭር ነገር ነው፣ መሀሉ አይነገርም ብሎ እንዴት እንደሚያደርግና እንዴት እንደሚሰራ እግዚአብሔር ይህንን መልእክት ንገሩት፣ ልብህ አይውደቅ ብሎ ለሕዝቅያስ መልእክተኞቹ መጥተው ይህንን ነገሩት እና ሕዝቅያስ ቁጥር 14 ላይ እዚሁ የሁለተኛ ነገሥት 19 ላይ አንድ ነገር አደረገ። አሁንም መጥቶ ፉከራውና ዛቻው በበዛ ጊዜ የተላከለትን ደብዳቤ ከመልእክተኞቹ እጅ ተቀበለ ይላል። አነበዋለሁ በኢየሱስ ስም። ሕዝቅያስም ደብዳቤውን ከመልእክተኞቹ እጅ ተቀብሎ አነበበው። ሕዝቅያስም ወደ እግዚአብሔር ቤት ወጥቶ በእግዚአብሔር ፊት ምን አደረገው አለ? ዘረጋው። እና ቅድም ፓስተርን እባክህ ፕሪንት የተደረገ የጸሎት ርዕስ ካለ አምጣልኝ ብየው ነበርና እኔ ለአንድ ነገር ነው። በእውነት እግዚአብሔር ብዙ ተናግሮናል። እግዚአብሔር ብዙ ብሎናል። እድል ስላገኘው መናገር ስለምችል እኔ በዚህ ቦታ ላይ ቆሜ አልናገርም። ዛሬ ግን የሚያስፈልገው መመለስ ነው። ዛሬ ግን የሚያስፈልገን መለወጥ ነው። ሕዝቅያስ ያደረገው አንድ ነገር ነው። እኔም ይሄንን በእውነት የጸሎት ርዕሶቻችንን በእግዚአብሔር ፊት ይኸው አቆማለሁ፣ እቀጥላለሁ። በመሰዊያው በመቅደሱ በእግዚአብሔር ፊት ዘረጋለሁ። እግዚአብሔር ያንብበው፣ ጸሎታችንን እግዚአብሔር ይመልከተው። በእውነት ከወደቅንበት፣ ከጠፋንበት፣ ከሳትንበት ጉድጓድ ውስጥ እግዚአብሔር ያውጣን፣ እግዚአብሔር ያንሳን። በቃ ተመልከተዋል። ሕዝቅያስም ወደ እግዚአብሔር እንዲህ ብሎ ጸለየ። በኪሩቤል ላይ የምትቀመጥ የእስራኤል አምላክ አቤቱ አንተ ብቻህን የምድር ነገሥታት ሁሉ አምላክ ነህ። ሰማይና ምድርን ፈጥረሃል። አቤቱ ጆሮችህን አዘንብል ስማ፣ አቤቱ ዓይኖችህን ክፈትና እይ። በሕያው አምላክ ላይ ይገዳደር ዘንድ የላከው የሰናክሬምን ቃል ስማ። ብዙ ተግዳሮቶች አሉን አይደል? ዛሬ ሰናክሬም ይወድቃል። ሃሌሉያ! ዛሬ ሰናክሬሞቻችን ይወድቃሉ፣ ጥያቄዎቻችን ይመለሳሉ። ክብር ለኢየሱስ ይሁን። እግዚአብሔር ጸሎት ርዕሳችንን ምን ብሎታል? አንብቦታል። በጣም ሞኝነት የሚመስል ነገር በኒው ይር ላይ አድርገናል አይደል? የጸሎት ጥያቄዎቻችን ሁሉ ሰብስበን አምጥተን አቃጥለናል። በሱ ፊት ይታይ እሱ ያሽተው ብለናል አይደል? የሚያስደንቅ ነው። እግዚአብሔር አሽትቶታል። ክብር ለኢየሱስ ይሁን። ዛሬም አምነን በእውነት ይህንን የጸሎት ርዕሳችንን በእግዚአብሔር ፊት እናቀርባለን። እሱ ይመልከተው። እንግዲህ አምላካችን አቤቱ የምድር መንግስት ሁሉ አንተ ብቻ እግዚአብሔር አምላክ እንደሆንክ ያውቁ ዘንድ ከእጁ እንድታድነን እንለምንሃለን አለ። እግዚአብሔር አምላክ ይባረክ። የሕዝቅያስ ጸሎት ምን ነበረ? አሁንም ከእጁ ምን በለ? አድነን የሚል ነበረ። እግዚአብሔር አምላክ ይባረክ። ዛሬ ብዙ የጸሎት ጊዜ እንዲኖረን ነውና የምፈልገው ብዙ ከዚህ በኋላ ባልሄድ ደስ ይለኛል። ብዙ ሀሳቦች ቢኖሩኝም ይበቃል። ቅድም ብያለሁ። እግዚአብሔር በብዙ በፓስተራችን መልእክተኞች ሆነው ወደዚች ማህበር በመጡ ወንድሞቻችን፣ በቤታችን ባሉ ወንድሞቻችን እግዚአብሔር ሲናገረን፣ ሲያስተምረን፣ ሲገስጸን ነበር። ማለት እግዚአብሔር ሳይናገር ያለፈበት አንድም ቀን የለም። በእውነት ዛሬ ግን መመለስ ይሁንልን። አሁንም ያስፈልገኝ ተግባር ነው ሆኖ መገኘት፣ ታዛዥ ትሁት። እኔም ያስፈልገኝ ተግባር ነው ሆኖ መገኘት፣ ታዛዥ ትሁት። አባ
በእውነት እግዚአብሔርን እንደመታዘዝ በኮርማዎችና በአውራ በጎች መስዋዕት ደስ የሚሰኝ ይመስላችኋልን? አንደኛ ሳሙኤል ላይ ባነበው እሱን ክፍል በጣም ደስ ይለኛል። እግዚአብሔር አምላክ ይባረክ። ወደ ውስጤ ለምን እንደመጣ አላውቅም። አንደኛ ሳሙኤል 15 ይመስለኛል። አሁንም ያስፈልገኝ ተግባር ነው ሆኖ መገኘት ታዛዥነት። ሳኦልም የእግዚአብሔርን ቃል ከመስማት በተመለሰ ጊዜ አጥፋ የተባለውን እንዳላጠፋና በቃ ለእግዚአብሔር ቀንቻለሁ ምንል ዘንድ ሰዋ ዘንድ ብሎ የሰቡትን ባቀረበ ጊዜ የእግዚአብሔር ሰው ሳሙኤል ወደሱ መጥቶ ይህ የምሰማው የበሬዎች ግዛት ምንድን ነው? በዓይኔ ፊት አንተ ምንም ታናሽ ብትሆን ግን ለእስራኤል ንጉሥ እንድትሆን ምን ብዬህ ነበር? መርጬ ሹሜህ ነበር አለው። አንተ ግን ምን አልክ? ለምርኮ ሳሳ። በእውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። ይሰማል? ምን አለ? በጣም የሚያስገርም ነው። ከመስዋዕት መታዘዝ ይበልጣል አለን ወገኖቼ። ምናልባት አንዳንዶቻችን ይህን እናደርጋለን ይህን ብለን የምንመጻደቅበት የምንካበት ነገር ይኖረን ይሆን? እግዚአብሔር እሱን አይቀበለውም። እግዚአብሔር ሰማይና ምድር ሞላው ሁሉ የእሱ ነው። ምንድን ነው አለ የምትሰውልኝ? በቃ ይሄ ዝግባውን የምታዩትን እንደ አማዞን ያለ ጫካውን ሰብስባችሁ ለእግዚአብሔር ምድርና ሞላው ሁሉ የማን ነው? የእግዚአብሔር። ከብቱን ይሄ ለእኔ ምንም አይደለም አለ። ብር ወርቁ ምንም አይደለም አለ። የምፈልገው መጀመሪያ ሰምታችሁ ቃሌን ምን ማለት ነው? መታዘዝ ነው አለ። የሚያስደንቅ ነው። ይህም ብቻ አላለም። ቅድም ሕዝቅያስ ጣዖቶቻቸውን ምን አደረገ? ከመካከል አጸዳ፣ አጠፋ ይላል። ቁጥር 23 ላይ ያለው ሐሳብ እንዲህ ነው የሚለው፣ አመፀኝነት እንደ ሟርተኛ ኃጢአት፣ ልከኝነት ጣዖትና ተራፊምን እንደማምለክ የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀህ አለው። እግዚአብሔር ይሰውረን። እግዚአብሔር ምሕረት ያድርግልን። ሁላችን ዛሬ ማንንም አይደለም ራሳችንን እንድናይ ነው ፈልገው፣ ወደ ማንም እንድንመለከት አይደለም፣ ማንንም እንድናስብ አይደለም። ግን እስቲ ጻድቅ አይኖቹ በራሱ ላይ ናቸው ይላልና እስቲ ሁላችን ራሳችንን እንመልከት። በእውነት እግዚአብሔርን በድለናል። እግዚአብሔርን ያልታዘዝንበት ብዙ ነገር አለ። ምንድን ነው አለ? ይሄ ጣዖትን እንደማምለክ ነው አለ። ሕዝቅያስ የሰበረው ሕዝቅያስ ያፈረሰው መሰዊያ ዛሬ በልባችን ውስጥ ተተክሎ አለ። እልከኝነት አለ፣ አመፃ አለ፣ ትዕቢት አለ። ይህ ጣዖት ነው አለ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ይፍረስ። በእውነት ወገኖቼ እኔ ስለ ራሴ ላለው ከፍ ያለውን የልቤን ኩራት የተቀመጠውን ትዕቢት እኔ አፈርሳለሁ። እኔ ስለ ራሴ ይሄን እናገራለሁ። እኔ ስለ ራሴ ይሄን እላለሁ። እግዚአብሔር በዚህ ደስ አይሰኝም። ልከኝነታችን፣ ትዕቢታችን እግዚአብሔርን አስከፍቶታል። ሰምተን እግዚአብሔርን እንድንመለስ እግዚአብሔር ይፈልጋል። በእውነት የእግዚአብሔርን ክብር የጋረደብን ነገር ምን ይሆን? እግዚአብሔርን እንዳንሰማውና እንዳንታዘዘው የያዘን ነገር ምን ይሆን? በኢሳይያስ መጽሐፍ ምዕራፍ 6 ላይ አንድ ነገር ሆነ። ኦዚያን በሞተ ይላል ጊዜ እግዚአብሔርን በምን በረዥምና ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። በእውነት ዛሬ ኦዚያ የሆነብን ነገር ምን ይኖር ይሆን? ዛሬ ኦዚያ ይሙት። ዛሬ በልባችን ላይ ገኖ ደንድኖ ያለ ትዕቢት ይውደቅ። እግዚአብሔር ምሕረት ያድርግልን።
ቆሬ ብሬ ዘኍልቍን ሲያስጠናን ተመልክተናል። ምን አይነት የልብ ልከኝነትና ማጉረምረም ምን አይነት ቅጣት እንደሚያመጣ። ቆሬን፣ ዳታን እና ሌሎች ወደ 250 የሚሆኑ ሰዎች በሙሴና በአሮን ላይ ምን አደረጉ ይላል? አመፁ ይላል። እና ተነሱ። እነሱ ካህን እኮ እንዲሆኑ እንዲያጥኑ እንዲያገለግሉ ተመርጠዋል። እና ግን እናንተ ብቻ የሰለጠናችሁብን ነውና እኛም ብለው ሲሉ ሙሴ መጀመሪያ ጠራቸውና እግዚአብሔር እኮ የሰጣችሁ ነገር ትልቅ ነገር ነው፣ በቤቱ በመቅደስ ውስጥ እንድታጥኑ አድርጓችኋል። ይህ አይበቃችሁ? ምን አላቸው? አይበቃንም፣ ካንተ እኩል መሆን እንፈልጋለን ብለው አሉት። እና እሺ እንኪያስ እንዲህ ከሆነ ብሎ ኑ እስቲ ማን እግዚአብሔር እንደመረጠውና እንደቀባው እንደጠራው እንለይ ብሎ ጉባኤውን ሁሉ ሰበሰበ፣ ጠራ ይላል። የሚያጥኑበትን የሚቀድሱበትን ነገሮች ሁሉ ካደረገ በኋላ ወደ እግዚአብሔር ዘንድ ቀርቦ አንድ ነገር ነው ያለው። በእውነት አለ ሙሴ፣ በጣም ማለት በእርግጥ ያ ስፍራና ያ ቦታ እኔ ሁሌ ያስፈራኛል። እኔ የማመልከው እግዚአብሔር እሱ ከሆነ አለ እነዚህ የናቁ ሙሴን አይደለም የናቁት ማንን ነው? እግዚአብሔር ነበርና እነዚህ የናቁ ሰው እንደሚሞትበት ሌላ ሰው በሚሞትበት አሟሟት ከሞቱ በቃ አንተ እግዚአብሔር የኔ አምላክ አይደለህም። ስለዚህ በተለየ መልኩ እግዚአብሔር አንተ እንደሆንክ ያውቁ ዘንድ የሆነ ታምር ይሁን ብሎ ሙሴ ጸለየ። ከዛ እግዚአብሔር መጣ፣ ህዝቡን ሁሉ በድንኳናቸው አምጣ ብሎ ሲል ሊያጠፋ ሁሉም ባለ ጊዜ እባክህን ብለው ከእንደገና ምን አደረጉ ይላል? ማለዱ ይላል። ከዛም እንዲህ ብለህ በል እንግዲህ እነዚህ ቅድም ያልኳችሁ እነ ቆሬ፣ ዳታን፣ ሌሎችም አሉ ሰዎች ልጆቻቸውና ቤተሰቦቻቸውን ሁሉም ሰው ምን ይበላል? በደጁ በድንኳኑ ይቁም ተባለ። ወጥተው በድንኳናቸው ደጅ ቆሙ ይላል እና የምትለዩ ተለዩ ተባለ። ከዛ ተስማምተው ከነዚህ ኃጢአተኞች ጋር አብረው ቆሞ የነበሩትን በታሪክ ሆኖና ተደርጎ የማይታወቅ ነገር መሬት አፏን ምን አለች ይላል? ከፈተች ይላል። በጣም የሚያስፈራ ነው። አፏን ከፈተች። ቆሬን፣ ዳታን የቀሩትን ወደ 250 የሚሆኑትን ሁሉ ምን አደረገች? ዋጠቻቸው፣ በእሳትም ተቃጠሉ ይላል እና በዛ የነበረው ህዝብ ይላል ከጩኸታቸው የተነሳ በቃ ከምድር ይጠፉ ዘንድ ምላሉ ነው። እንደውም ሲጽፈው በረሩ ይላል እና በጣም የሚያስደንቅ ነው። የሚያስፈራ ነገር ምን ያህል አስደንጋጭ ሁኔታ ውስጥ እንደነበሩ የሚያሳይ ስፍራና ቦታ ነው። ምላሉ ይላል በረሩ፣ ሮጡ አይደለም ያለው፣ በቃ በረሩ፣ የሚገቡበት እስኪያጡ ድረስ በረሩ ይላል። በእውነት እግዚአብሔር እሳት ነው። ብዙ ተለማምደነው ሊሆን ይችላል። የእግዚአብሔርን ምሕረት ብዙ በቃ ተለማምደን ይሆናል። እግዚአብሔር ግን የሚባላ እሳት ነው። እግዚአብሔር ግን የሚቆጣ አምላክ ነው። በእውነት ወገኖቼ እንመለስ፣ ዛሬ እንመለስ፣ እንመለስ እና እነዚህ መዝሙር 46 ላይ እግዚአብሔር ረዳታችን ነው ብለው የዘመሩ የቆሬ ልጆች ያን ጊዜ ከሞት የተረፉ ናቸው አለ። የሚያስደንቅ ነው። ዘኍልቍ 16 ላይ ነው ብሬ እነሱ የሚለው ምንድናቸው ይላል? 26 ላይ ከሞት ምን ያሉ ናቸው? ያመለጡ የተረፉ ናቸው። ይህንን መዝሙር የዘመሩልን የሚያስገርም ነው። በጣም የሚያስደንቅ ነው። እሱን አንብቤ ጸልየን እንጨርሳለን። እግዚአብሔር አምላክ ይክበር። መዝሙር 46 በጣም የምወደው ስፍራና ክፍል ነው እና ለካ ዝም ብለው እንዳልዘመሩት ይሄ ስፍራና ቦታ ይናገራል። ለመዘምራን አለቃ ስለ ሚስጥር የቆሬ ልጆች መዝሙር እግዚአብሔር አምላክ ይባረክ ሚስጥር አለው ይላሉ እና እነዚህ የቆሬ ልጆች የዘመሯቸው በዳዊት መጽሐፍ ውስጥ ወይም በመዝሙር መጽሐፍ ውስጥ ወደ 11 የሚሆኑ እንደሆነ ይነገራል እና ከነዚህ ከ11 ውስጥ ይሄ 46ኛው በቃ ልዩ ሚስጥር አለበት እና እነዚህ የቆሬ ልጆች ቅድም እንደነገርኳቸው አባታቸው መሬት ተከፍታ ነው የዋጠችው እና ወንድሞቹ እና ቤተሰቦቻቸው ሁሉ ምን ብለዋል? በቃ ወደ ሲኦል ሲወርዱ ባይናቸው አይተዋል። ምድር ተከፍታ ዋጠቻቸው ነው የሚለው እና ይህን መዝሙር የዘመሩት ከዛ ተርፈው ነው። እግዚአብሔር አምላክ ይባረክ። እንዲህ አሉ። አምላካችንና መጠጊያችን ኃይላችን ባገኘን በታላቅ መከራ ረዳታችን ነው። ክብር ለኢየሱስ ይሁን። እሱ ምናችን ነው? ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮች ወደ ባህር ልብ ቢወሰዱ ምን አንልም? አንፈራም። ክብር ለእግዚአብሔር ይሁን። የወንዞች ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔር ፈጥኖ ምን ያደርጋታል? ይረዳታል። ክብር ለኢየሱስ ይሁን እና የነዚህ የቆሬ ልጆች ሚስጥር ምንድነው ብለን ስንል የእግዚአብሔርን ሕልውና የእግዚአብሔርን መገኘት የእግዚአብሔርን አብሮነት ምን ብለውታል? ተነካክተው አይተውታል። እግዚአብሔር አምላክ ይክበር። የሚያስደንቅ እኮ ነው። የተረፉበት አስተራረፍ የሚያስደንቅ ነው።
ወደ ጸጋው ድንኳን ምን ብለው ነው ተጠግተው ነው የተረፉት። በአባታቸው ደጅ ላይ የቆሙት በሙሉ ምድር ተንጥቃ ተከፍታ ምን ብላቸዋል ወጣቸዋለች። እነዚህ የቆሬ ልጆች ግን የእግዚአብሔርን ምሕረት ያዩ ነው፣ የእግዚአብሔርን ጸጋ የተለማመዱ ናቸው። በቃ ያመለጡ ናቸው፣ የሮጡ ናቸው። ጻድቅ ወደ እግዚአብሔር ምን ሩጦ ወደ እግዚአብሔር ስም ሩጦ ምን ይላል ከፍ ከፍ ይላል እንደሚል በቃ ሩጠው አሜን ወደ ጸጋው ድንኳን ተጠግተው የተረፉ ሰዎች ናቸው። ስለዚህ ሚስጥሩ ምንድነው ይላሉ? እግዚአብሔር አምላክ ይባረክ። እግዚአብሔር ፈጥኖ ይረዳታል አለ። ችግሩ እያለ ግን ከችግሩ በፊት እግዚአብሔር አለ። እስቲ አሜን በሉ። ችግሩ እያለ ግን ከችግሩ በፊት ቀድሞ ለካ እግዚአብሔር አለ። አይገርምም? ይሄ የተሰወረ የእግዚአብሔር እጅ እንዲህ ነው ተብሎ የማይባል የእግዚአብሔር ማዳንና ህልውና ከኛ ጋር አለ ብለው አይተው ዳሰው ይናገራሉ። አሕዛብ ተናወጡ፣ መንግስታት ተመለሱ፣ እርሱ ቃሉን ሰጠ፣ ምድር ተንቀጠቀጠች። የሰራዊት ጌታ ከኛ ጋር ነው፣ ያዕቆብ አምላክ መጠጊያችን ነው ይላል። እግዚአብሔር አምላክ ይባረክ። በተለይ ይሄ ቁጥር 7 ላይ ያለው ሐሳብ በጣም ሁሌ እኔ በቃ የሚያስለቅሰኝ ነው። የሰራዊት ጌታ ከኛ ጋር ነው፣ ያዕቆብ አምላክ መጠጊያችን ነው የሚለው በጣም ይነካኛል። ያዕቆብን ህይወት ሁላችንም እናውቀዋለን። ያዕቆብ አታላይ ነው። ያዕቆብ ደካማ ነው። እንደነ አብርሃም የእምነት አባት አልተባለም። እንደነ ይስሐቅ ስሙ አልተጻፈም። ግን እግዚአብሔር የያዕቆብ አባት የያዕቆብ አምላክ ተብሎ ለመጠራት አላፈረም። እስቲ አሜን በሉ። እግዚአብሔር የደካሞች አምላክ ነው። እግዚአብሔር የያዕቆብ አምላክ ተብሎ ሊጠራ ምን አላለም? አላፈረም። የያዕቆብን ታሪክ ታውቁታላችሁ። ብዙ ተሰብከናል፣ ብዙ ተነግሮናል። እግዚአብሔር አምላክ ይባረክ። የሰራዊት ጌታ እግዚአብሔር ከኛ ጋር ነው። ያዕቆብ አምላክ ምናችን ነው? መጠጊያችን ነው። እግዚአብሔር አምላክ ይክበር። የእግዚአብሔርን ሥራ በምድር ያደረገውን ታምራት እንድታዩ ነው። እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርን ይቆርጣል፣ በሳት ጋሻን ያቃጥላል ካለ በኋላ ቁጥር 10 ላይ እረፉ፣ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድር ላይ ከፍ ከፍ እላለሁ አለ። እግዚአብሔር አምላክ ይባረክ። በማረፍና በመመለስ ምን ትድናላችሁ አለ? ትድናላችሁ። ስለዚህ ዛሬ መዳናችን የሚፈጸመው ዛሬ ጥያቄዎቻችን የሚፈቱት ክፉ የሚነቀለው ምን በማለት ነው? በማረፍ ነው። ይሄ እረፉ የሚለው ቃል እጃችሁን ሰብስቡ ነው። ይሄ እረፉ የሚለው አደብ ግዙ ነው ማለት የናንተ ጥረት፣ የናንተ መወራጨት፣ የናንተ እንቅስቃሴ ነገር አይቀይርም፣ ነገር አይለውጥም። ቅድም ተመልክተናል አለ ሕዝቅያስ ብዙ ዝግጅቶች አድርጓል። ነገር ግን የሁሉ ዝግጅቱ ለመጣበት ነገር ምን አልነበረም? መፍትሄ አልነበረም። ምን በሉ አለ ግን እረፉ። አርፈንስ እኔ እግዚአብሔር አምላክ እንደሆንኩ እወቁ። በቃ እረፉ አለ። በቃ ማረፍ ይሁንልን፣ በእግዚአብሔር መደገፍ ይሁንልን፣ በእግዚአብሔር መታመን ይሁንልን። እረፉ። ከብዶናል፣ ታቅማችን በላይ ነው፣ ተጨንቀናል፣ ምንገባበት አተናል። ግን ምን በሉ አለ? እረፉ አለ። በቃ እኔን አትደግፉም፣ እኔን አትረዱም አለ። እኔ ሁሌ መጽሐፍ ቅዱስ ላይ ከተጻፉት ውስጥ በጣም ማዝነው እነዛ የኦዚያ ስብራት የተባለው ቦታ ነው። ታቦቱን ሊደግፉ በሬዎቹ በፋነኑ ጊዜ እጃቸውን ዘረጉ ይላል እና እነዛ ሰዎች እዛ ተቀስፈው ሞቱ። ቦታውም የኦዚያን ስብራት ተብሎ ተጠራ ይላል። እግዚአብሔር በማንም አይረዳም፣ እግዚአብሔር በማንም አይደገፍም። እናንተ ብቻውን በቂ ነው። እግዚአብሔር ብቻውን በቂ ነው። በእውነት ተወራጭቻለሁ፣ ተፍጨርጭሬያለሁ። ነገሮችን በራሴ ማስተካከል መለወጥ መስችል መስሎኝ ጥሬያለሁ፣ ግን አይሆንም። እሳቱን እናበሰዋለን እንጂ አንለውጠው፣ አንቀይረው። ግን እግዚአብሔር የሚለው አንድ ነገር ነው ዛሬ፣ እረፉ እኔም አምላክ እንደሆንኩ እወቁ አለ። እግዚአብሔር አምላክ ይባረክ። የሚያስደንቅ ነው። የነዚህ የቆሬ ልጆች መዝሙር በጣም በሚያስደንቅ ሁኔታ ሕዝቅያስ እንደዛ በተጨነቀበት ጊዜ ወደ መቅደስ ገብተው ምን ያሉ ነበሩ? የዘመሩ ነበሩ። እግዚአብሔር አምላክ ይክበር። ይሄ መዝሙር የተዘመረው በዚህ ሁለት ምክንያት ነው። አንድ የአባታቸው በመሬት ተከፍታ በመዋጥና በዛን ጊዜም ይሄ መዝሙር በጣም ከፍ ባለ ማለት የሚዘመረው በእስራኤል ዛሬ ድረስ ይዘመራል። በምን ጊዜ ነው? በጦርነት ጊዜ፣ በተጨነቁ ጊዜ። ድል ከመጣ በኋላ አይደለም። ድል ከመጣ በኋላ አይደለም። ስሙኝ፣
በድል አይደለም፣ ከድል በኋላ የሚዘመር አይደለም። በችግር በጭንቀት ውስጥ እያሉ ምን የሚሉት ነው? የሚዘምሩት መዝሙር ነው። ክብር ለኢየሱስ ይሁን። ሃሌሉያ! ኢየሱስ ያድናል። ምን ብለው ይዘምራሉ? አምላካችን መጠጊያችን፣ ኃይላችን፣ ባገኘን ታላቅ መከራ ምናችን ነው? ረዳታችን ነው ይላሉ። እግዚአብሔር አምላክ ይባረክ። ይሄ ያሰለጠነው ያሰለፍነው ወታደር ቅድም እንደነገርኳችሁ እሱ አያድነንም። የቀጠርነው ቅጥር ይሄ የገነባነው ምናምን እሱ አይጠብቀንም። የኛ ስትራቴጂ የኛ ወዳጅነት ከሰዎች ጋር ያደረገው ነገር እሱ አያድነንም። የሚያድነን ምንድነው? በዚህ አምላክ ላይ ስንደገፍ ነው። ይሄን አምላክ ስንታመነው ብቻ ነው ይለናል። እግዚአብሔር አምላክ ይባረክ። የሚያስደንቅ ነው። ሕዝቅያስ ይሄን ብሎ ባለ ጊዜ እግዚአብሔር ሌሊቱን ይላል። እግዚአብሔር አምላክ ይባረክ። ስውር የሆነ መልአኩን ልኮ 185,000 የአሦርን ወታደር ምን አደረገ? ሬሳ በሬሳ አደረገ። ክብር ለኢየሱስ ይሁን። 185,000 በጣም በሚያስደንቅ ሁኔታ ጧት ሲነሱ ሬሳ በሬሳ ሆኗል። ደነገጡ። የወገባቸው ጅማት ተፈታ። በዛ እስራኤልን ይሁዳን እናፈርሳለን እንውጣለን ብለው ተሰብስበው የነበሩት ሁሉ እየፈረጠጡ ወደ አገራቸው ተመለሱ ይላል። ንጉሱም ሴናኬር ነነዌ የምትባል ከተማ ነበረችና በዛ ገብቶ ለአምላኩ ይሰዋ ዘንድ ወደ ጣዖቱ ገባ ይላል። በዛም 2 ልጆቹ ተከታትለው ገብተው በሰይፍ ወደቁበት ነው የሚለው። የሚያሳዝን ነው። ጀግና ነኝ ያለውን አሜን የሚያዋርድ ክብር ለኢየሱስ ይሁን። በቃ ኃይለኛ ነኝ ከእጄ የሚያድናችሁ ማንም የለም ያለውን የሚያሳፍር አምላክ ነው። ምን አደረገው? በገዛ ልጆቹ እንዲሞት አደረገው። እና ለምን ገደሉት ተብሎ ታሪክ ሲናገር ትልልቆቹ እያሉ ትንሹን እንዲነክስ ምን ብሎት ነበር? አስቀድሞ አልጋ ወራሽ አድርጎት ነበርና በዛ ምን ብለው እንዴት አያችሁት? የእግዚአብሔር አሰራርና በቃ አንታውቁም የሚለን ለዚህ ነው። አናውቅም። በእውነት እግዚአብሔር ምሕረት ያድርግልን። በቃ እንረፍ። አሁንም ያስፈልገኝ ተግባር ነው ሆኖ መገኘት፣ ታዛዥ ትሁት፣ እኔስ የናፈቀኝ ተግባር ነው ሆኖ መገኘት፣ ታዛዥ ትሁት። በእውነት ይሄ ብርቱ የእግዚአብሔር እጅ በመካከላችን ወጥቷል። ሴናክሬም ወድቋል። ያስጨናቂውን ዘንግ ሰብሯል። በፊታችን ጣዖት የነበሩ ሁሉ ፈርሰዋል። በእውነት ወገኖቼ ራሳችን እየመረመርን ዛሬ እግዚአብሔር የሚጸየፈው ሲያየን እኛን ሲመለከተን የሚያፍርብን ነገር ምን ይሆን? በእኛና በእግዚአብሔር መካከል መጋረጃ የሆነ ነገር ምን ይሆን? እኔነታችን ነው? ክብራችን ነው? ትቢታችን ነው? ምንድን ነው? በእውነት እናፍርሰው። እግዚአብሔር በሕዝቅያስ ሕይወት ውስጥ ያስተማረን ነገር እውነተኛ ተሐድሶ ወደኛ እንዲመጣ ከፈለጋችሁ በእውነት ዝቅ ማለትን እንድንለምድ ራሳችንን እንድናዋርድ ነውና እንዋረድ። ቅድም በዝማሬ ክብር የሚታወቀው ራሱ በእግዚአብሔር ብቻ ነው። ክብር ለእግዚአብሔር ይሁን። በመካከላችን የከበረ ዛሬም ለዘላለም የሚከብር እርሱ ብቻ ነው። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ በእውነት ፊትህን ወደኛ መልስ። በእውነት ራራልን። እግዚአብሔር ይገኝልን። ፍለጋችን በዚሁ መንፈስ እያለን ሁላችን ለጸሎት ወደዚህ እንሰበሰባለን።
ፈልግ